እኮ ለትግራይ ድምፅ ሆናለች፣ እኛ ግን ደብረ ብርሃን ላይ አይባልም። ብልጡ ጆን ዳንኤል እነዚህ የተፈናቀሉ ችግረኞችን እንዴት ሊረዳ ሄደ? ፖለቲካ ነው። እሺ የት ሪስፔክት ብራዘር ቴንክ ዩ ሶ ማች። የት ነው ጆ? ሽረ ነኝ። ይሁን ይገባል። እድል አትስጡት። ዮዳብ እንደዛ አለ ምናምን። ዮዳብ እኮ ለመታወቅ በጣም ከሚታገሉ ሰዎች አንዱ እናት ናት። ኤግዛክትሊ እንትን አለ እኮ ስሚኝ፣ አሁን አሞራው መጥቷል እኮ እነሱ ጋር ይሰባሰባል ለትግራይ። ከዛ በኋላ ቀጥሎ ደግሞ ለደብረ ብርሃን ጥሩም ብሏል። ታኩር ላገናኝና ላውራው ብዬ ነው እኔ። በቃ ይሄ ማሪፍ ነው። ቤቴን ከፍታለሁ። ጀምሮ ያቅማችሁ መታችሁ ብታግዙን ደስ ይለኛል። ዛሬ ጌም ጨዋታ አይደለም እየላኩላችሁ። ኦኬ። እና ዛሬ በህንጻጽ ያለው ላይ አድርገን ነገ ደግሞ በደብረ ብርሃን ያሉ ህዝቦቻችን ለነሱ ደግሞ እርዳታ እንቀጥላለን። ህዝቡን ይረሳና ለምን ለማሽ አርገድ ይሄዳል፣ ለማሽ ቋለጥ ይሄዳል። እሱ ግን ጀግና ነው። ትግራዋይነቱን ያረሳ፣ ማንነቱን ያረሳ፣ ለህዝቡ የሚቆም ኢትዮጵያዊነቱን ደግሞ በጎን የሚያስኬድ እንዴ እንደሱ አይነት እኮ ዝና ያላቸው ሰዎች እኮ እንዴ እኔ አማራው ይጠላኛል፣ ትግሬ ይጠላኛል፣ ኦሮሞ ይጠላኛል አልፈልግም ምናምን አስመስሎ ይኖር ነበር። ለራሱ ግን ቀጥ ለጥ ብሎ ጀግና ነክ መቤቴ ወንድ የወንዶች ቁና እንዴት እንዳረካኝ ዛሬ እናቴ ትሙት። ሰው ከሱ ይማራል። እነሱ እድሜ ልካቸውን እንዴት እንዳስጠሉኝ እናቴን ኢንሳይን ጋይስ እንዴት እንዳው ሳያቸው ማንዲ ነው ስክሮል በቃ እንዴት እንደሚያስጠሉ። መማር እኮ ለትግራይ ድምፅ ሆናለች፣ እኛ ግን ደብረ ብርሃን ላይ አይባልም። ብልጡኑ ወይ ጋይስ ተው። እኔ እኮ ተቃጥዬ እኮ ነው። አሁን ደግሞ እቺ ለፖለቲካ ይጠቀማል። አያችሁ ዝና ስታገኝ ምን ስትል አሁን ሰው ሲያውቃት ምናምን አማራን ከዳችን፣ አማራን ሰደበች ደግሞ ብላችሁ ቤታችሁን ከፍታችሁ አጀንዳ አድርጉ። እንድትጠነክሩ እንድትለወጡ ነው። አንድነት እንዲመጣ ነው። እድሜ ልካችሁን የራሳችሁን ሰው አትብሉ፣ አትግፉ። መማር ኢትዮጵያዊ ነኝ ብላለች፣ በደም አማራ ናት፣ ግን ኢትዮጵያዊ ነኝ ካለች በቃ ሀሳቧን ተቀብለክ የአማራዎቹን ደግሞ ስንት የሰራችሁን እስኪ ሁሌ እውነቷን እኮ ነው ሀቢባ የተናገረችው። 29 ቀን መልካም ስራ ብሰራ የ30ኛዋን ቀን በስህተት ብና እንትን ብል 28ቱንም ቀን ታፈርሱታላችሁ ብላለች። ትክክላት እኮ ሀቢባ። ምንም እኮ ሀቢባ እኮ ስህተት የለባትም ጋይስ። 28 ቀን አለች እኮ 29 ቀን መልካም ስራዎችን ሰርቻ አግዤ ብመጣ 30ኛው ቀን ስተት አንድ ቀን ብሰራ ስተት ተብሎ ብሰራ ልጄ መቃብር ሰይጣን ነው ምንድነው አርጋችሁ ሰደባችሁታለች። እውነቷን ነው። ጎበዝ ተጋሮች ጥንካ ሁሌም ነው። እኔ ድሮም ያኔም እየተሰዳደብንም እየተጣላንም የድሮ ቪዲዮን ብታዩትኝ ከድሮም ጀምሮ ይሄ አንድነታቸው ያስቀናል። ደና ነገር አይታችሁ መቅናት ራሱ እንደ አንድነትን አይቶ መቅናት ራሱ ጥንካሬ ነው የሚሆንላችሁ። ጀግናዎች ታባታችሁ እኛዎቹ ሁሌ እኝኝ ይበሉ እድሜ ልካችሁ። አንጀቴ የተቃጠለ እኮ ነው ዝም የምለው እኮ እኔ ነው። ገፍታችሁ ብናረጋችሁ በስተመጨረሻ በቃ ገንዘብ ላይ መሳተፍ ሆነ ስራይ። ተወኝ በእግዚአብሔር ነው ተወኝ። ቁስል ብዬ ነው ማው ተወኝ ውዶቼ። አባቴ ሞት ተወኝ። እኔ ተቆስያለሁ። ምን ነው ውዶቼ? በማንም እንዳታሳብቡ። አልሰማችሁም? በማንም እንዳታሳብቡ። በማንም እንዳታሳብቡ። በማንም እነሱ ጠላቶቻችን ላይ እኛም አንድ ድምጽ ይሆንልናል። ለትግራዮች አማራው ቀድሞ ተነስቶ መሰለ እንዴ ድምጽ ሆኖላቸው ወይ ጉራጌው ድምጽ ሆኖላቸው ወይ ኦሮሞ ድምጽ ሆኖላቸው መሰላችሁ እንዴ? ከዛ በኋላ ህዝቡ የሰማው ነው። ለራሳቸው ስለሚያውቁበት ጠንካራ ስለሆኑ ነው። ጀግና ስለሆኑ ነው። ጠንካራ ስለሆኑ ላጥ ብለው ሁሉም ፌመስ የተባለች ከትንሽ እስከ ትልቅ ፕሮፋይሏን ቀይራ 1 ሚሊዮን ያለው 2 ሚሊዮን ያለው አካውንት 500 ሺህ ያለው እንዳለ ወጣቱ ጌመሩ እንዳለ ነው የተሳተፈበት። መማርዬ እንዳለ ነው የተሳተፈበት። እንዳለ ብልጥ ስለሆኑ ጎበዝ ናቸው። ህዝባቸውን ለመርዳት ሶሻል ሚዲያውን ይችሉበታል። እንዴት አድርገው እንደተቆጣጠሩት ተቃጥሎ ነው። ገብርኤልን ሰው ልጅ እንዴት ከዓመት እስከ ዓመት የራሱ ወገን እየገፋ እየበላ ይሄዳል። ሰው ልጅ ብልጥ በቃ ሰው ስተት ከሰራ ቆይ በውስጥ ከዛ በሰው መማር ማስነገር ወይ አበበ ወይ እኔን ወይ አንዱን በውስጥ ማስነገር አለባችሁ። እንደዚህ ያደረግሻል ቆይ እስኪ ለህዝብሽ
መማር የኔ ውድ አይቼ እኮ ነው ባንቺ እኮ አየው ደብረ ብርሃን ላይ እንደዛ በአካል ሁሉ ሄደሽ ሰው ሳያስታውሰው የደብረ ብርሃንን ሄደሽ እንደዛ የተሳተፍሽበት ስድብ ነው እኮ የምታውቀው የኔ ውድ ተነፊ ምናምን ስድብ ነው የምታውቀው እኔ እኮ አልፈርድም ስድብ ነው የምታውቀው አዎ አንድነት ያስፈልገናል እንደማለት ስድብ ነው የምታውቀው ለማንኛውም ሳሪ ነገ እዚህ ያልሰማችሁ 6000 ሰዎች አላችሁ እየየ እንትና ለትላ ድምጽ ወለ እንትና ቤት ሄደች ከማለት የኛዎቹ ጥሩ መልካም የተጋሩ ልጆች አሉ ያው የኛዎቹ አሌክስ ጋር ደስ አይሉም አሌክስ ጋር ሄደው ይሄ ለጦርነት ወይ ለተኩስ ለዘመቻ አይደለም ገብታችኋል ይሄ ህዝብ ያያየን ነው እንደዛ ህዝብ እየተራበ እንደዛ ጥንታቸው ወጥቶ እንደዛ እየተራበ መቼስ ለቶክስ ገንዘብ አከማይቶ እነሱ ለማታቆስ ነው እንደማትሉኝ ተስፋ አደርጋለሁ መቼስ በዛ ፖለቲካ አይሰራም እግዚአብሔርን ፈጣሪን ካልተፈራ በስተቀር ስለዛ አሌክስ እያሰባሰበ ነው እነሳሪ አማራ ናቸው ሄደው እያገዙ ነው ነገ ብርጅስቶና ነገ ደግሞ ሳሪ ቤት የደብረ ብርሃን ይደረጋል አይ ቲንክ በኢትዮጵያ ስንት ሰዓት እንደሆነ አላውቅም ጁዲዬ ከዛነ አሞራ ሄዳሉ እንዲ ነው አብሮ መተጋገዝ ልዩነት አለን ኦፍ ኮርስ በደንብ ልዩነት አለን ልዩነታችን ይዘን ደግሞ በሆነ ነገር ላይ ደግሞ በአንድነት ላይ አንድ ላይ መስራት 2 ሰዓት ቴንኪ 2 ሰዓት ተኩል ላይ ተወይም ባክክስ ደብተር መሰል እኔ አሁን ስለኔ መልክ ምን ይሰራልኛል ተውኝ በእናታችሁ እኔ አሁን የኔ መልክ ምን ይሰራል እኔ ምላችሁ ፊንገር ስትሉ ነገር አቦች ሴትዮ ባልመ ግን አሁን አንድነታችሁንና ከትግራይ ህዝብ ጎን መቆማችሁን ሳይ ፖለቲካ ቆሻሻ ነው ግን እኔ ከፈለክ ሲያትል እንደምትኖር አውቃለሁ ህጸጽ ላይ ጆን ዳንኤል የሚባል ልጅ ሊያግዝ ሄደ ብሎ ይንጨምጨራል ምን አይነት እንደው እንደዚህ አይነት ቆሻ የትኛው አሜሪካ ላይ ነው ያደገ እና ጮሆ የማይወጣ የምቀኝነት አጋንንት አለበት እነ ጆን ዳንኤል እና አዶናይ እሱ ከ40 ዓመት በላይ ይሆነዋል እሱ ቢወልድ ያደርሳቸዋል በጊዜ ቢወልድ ኖሮ እቺን ትልቋን ሴትዮ ያገባትን ሌላ ወጣት ቢያገባ ድሮ ነበር የሚያደርሳቸው ማለት ነውና አትሊስት ኤድሞንድ ስትፎካከርና ስትቀና ከአቻህ ጋር ቢሆን አሁን ከዮኒ ሴጋው ጋር ቢፎካከርና ቢቀና በጣም ነው የሚቀናው እሱ አይ ቲንክ እኩል ስለሆኑ በእድሜ ያስኬዳል እነዚህ ትናንሽ ልጆች ናቸው የሚቀናባቸውና ሁለተኛ ደግሞ የኢንቴግሪቲ ጉዳይ አለ እንደምታውቀው ኤድሞንድ ልጁ ጭው ካለ ገጠር ነው የመጣው ራሱም ይናገራል ከከብቶች ስርስር እየተከተለ በኩበት ምናም ሲለቅም እዚያ ጎንደር ሄዱ ቱሪስቶች አግኝተው ታሳዝኗቸውና አና ያመጡት እና ያ ኢንፌሪቲም አለ ማለት ግን አንድ 20 ዓመት አሜሪካን ከኖርክ አትሊስት እንትን ትላለህ ትለወጣለህ እኮ እኔ እንደዚህ አይነት ጭንቅላት አያድርስ ነው እኔ እኮ የሚገርመኝ አሜሪካ ኖሮ በዛ ላይ ወንድ ሆኖ ከሴቶች ጋር ሲጣላ ታገኘዋለህ እዚህ ቲክቶክ ላይ አቴንሽን ፍለጋ ከሴቶች ነው አቴንሽን አይደለም ይሄ በሽታ ነው እንጂ አቴንሽን እኮ ለማግኘት ምልህ ክብርህን ጠብቀህ ጭንቅላትህን ይዘህ አቴንሽን የምታገኝባቸው ቶፒኮችም ነገሮችም ብዙ በጥሩ መልኩ ማራገም ነው እና እኔ ምልህ ቢዚ ነበርኩኝ ሰሞኑን ሚዲያም ላይ ለመምጣት አልቻልኩም ላኩልኝ 3-4 ምናምን እና አፋውጥቶ አየ በፊት በቲፒኤልኤፍ ስም ነው ቲፒኤልኤፍ የሚሉት የትግራይን ህዝብ ለመስደብ ነው በኋላ ወጣ የገነፈለና ጥላቻው በቃ ይለይልኝ እስከመቼ በቲፒኤልኤፍ ስም ደበቃለሁ የታባቱ እኔ ትግራይን ነው መስደብ ፈልገው ብሎ ወጣ ጥሩ ነው ግን ዋጋ ግን ያስከፍለዋል አየህ ዋጋ ያስከፍለው እኔ ጋር የደወሉት ሰዎች አንዳንዶች የት ነው ብናገኘው ብለው ነው የጠየቁኝ እሱ ኦኬ ጉዳዩን እኮ በህግም ማግኘት ይቻላል ግን እኔ ከፈለገ በትግራይ ጉዳይ የሚናገረውን ነገር የተናገረውን እዚህ ሚዲያ ላይ ፊት ለፊት ይናገራለሁ ካለ ሲያትል እንደሚኖር አውቃለሁ ለእኔ የሰዓታት መንገድ ነው ያለበት ድረስ ቀደም ቤቱ ሄጄ ነበረ እና እንገናኝና አካል እናውራ ወይ ለማለት ነው የሄድኩት ቤቱ ገና ስገባ አስወጡት ምናምን አለ አይ ቲንክ ሞዴሬተሮቹ መሰለኝ ያስገቡኝ ከዛ በኋላ ልክ ምልህ መስቀል እንዳየ ሰይጣን አጓራ ማለት ነው ሲያይን ገና አጓራ እኔ ለሱ ብቻ አይደለም ህዝብ እንደ ህዝብ የሚሳድም ሰው ዋጋ ይከፍላል ይሄ መታወቅ መቻል አለበት ቀላል ነው እኛ ጠቅጠቅ አድርገን እሱ ስም አድራሻ ምኑን አውጥተን ነው እንትን ማሳወቅም እንችላለን ምንም እሱ አይከብደንም እና ተውረፍ እና ምልህ ሌላውን ነገር እንደፈለገ ማንበራጨቅ ይችላል በህዝብ ጉዳይ ግን ሁሉ ጊዜ እንደዚህ እያለ ግን አይቀጥልም ምክንያቱም የትግራይ ህዝብ ስንት ነገር ሐስል ያደርግ በጭሩ ይሄን ብዙ እንትን አቴንሽን በጣም ይፈልጋል በጣም ቀንቶ ነበረ በአዶናይና
እና በእንትናና አሁን በቃ አገኘን እንትና ለምረዳ ብሎ ሲቆጣ እኮ ነው እኔ እኮ የገረመኝ ጆን ዳንኤል እነዚህ የተፈናቀሉ ችግረኞችን እንዴት ሊረዳ ሄደ? ፖለቲካ ነው ይላል። ምን መሰለህ አየህ እኛ ለነሱ መልስ ከምንሰጥ ግን እነሱ ጋር ቢሰበሰቡ ሰዎች አሉ። ሁሉም ሰው የጭንቅላቱ ልኬት የሚያስገቡትን ማየት አለባቸው። ሁሉም ማሪ እንትን አለ እኮ ስሚኝ፣ አሁን አሞራው መጥቷል እኮ እነሱ ጋር ይሰባሰባል ለትግራይ። ከዛ በኋላ ቀጥሎ ደግሞ ለደብረ ብርሃን ጥሩም ብሏል። ታኩር ላገናኝና ላውራው ብዬ ነው እኔ። በቃ ይሄ ማሪፍ ነው። ቤቴን ከፍታለሁ። አዶናይና ጆን ዳንኤል ማለት ነው ከታኩር ጋር በመገናኘት እዛው ደብረ ብርሃን ላይ ደግሞ ያሉትን ሄዳችሁ በቪዲዮ ምን ሁኔታ ላይ እንዳሉ ቀርጻችሁ አሳዩን። ከዛ በኋላ እኛ ደግሞ ማድረግ ያለብንን ነገሮች እናድርግ። ይሄ በነገራችን ላይ እከሌ የሚያስብል የለም፣ ግዴታችን ነው። አለቀ በቃ። ሁሉም ግዴታው ነው። ይሄ ነው አድርጉ ምናምን ተጠርተን ሳይሆን ግዴታችን ነው። በቃ ዛሬ ላይ እዚህ ላይ ደረስነው። እዛ ባሉት ክፍላ ገጠር ባሉት እናትና አባቶቻችን አዶናይ 50 ብርም 50 ሺህ ብርም የሰጠ እኔ አስተዋውቅለታለሁ ብሏል። እኛ እንደዛ ሳይሆን አዶናይ መጥቶ እዚህ ጋር ቁጭ ብለን ማሰባሰብ ይቅርታ። አብዱስ ሰላም እባላለሁ። የአግማሽ ኢትዮጵያ የበጎ አድራጎት ድርጅት ስራ አስኪያጅ ነኝ። ታኩርን ይዘን ሄር ነው እኛ ነን። እሺ ታኩርን ጨምሮ 40 ቲክቶከሮችን ባለፈው ቅዳሜ ደብረ ብርሃን ወስደናቸው ነበር። ይሄ ድርጅት ኦልሞስት 4 አመት ደብረ ብርሃንን ጨምሮ 18 ተፈናቃይ ከዛ አይነትን ሂደት አልፈልግም። አንተ እንዳልከው አሁን ይገዛል እዛው ላይ ለነሱ የሚደርስበትን ኢሚዲየትሊ እያየ አዎ እያየን እንገዛለን እንዴ እነሱ እዛ ቁጭ ብለው ቀልዳለን እንዴ። ጥሩሽ ጆከር መጥቷል። ያው አይ ጥሩ ታኩር እንዴት ነህ? ሰላም ነው ጆካዬ፣ እንዴት ነሽ? አሎ ብራዘር። አይ ዛሬ ቁጥሩን ፈልጌ ደውልልሃለሁ ብዬ አስቤ ነበር። ሳራ ጨርሰዋለች። እኛ የምንፈልገው ይኸውልህ ያለነ ሚዲያ ላይ ያለው በአጠቃላይ አማራ ልጆች አንተና አንተ በኩል በራስህ መንገድ ብቻ አንተ እዚህ ጋር የሚወጣውን ከኛ ከአማራ ልጆች በአጠቃላይ የምናሰባስብልን ፊት ለፊት ወስደህ በራስህ መንገድ ብቻ። እኛ ከድርጅቱም ጋር ከምንም ጋር መገናኘት አንፈልግም። እዚህ ያለው ምንም አይፈልግም። ደስ ይለኛል። ነው ችግር የለውም። እዚህ እናንተ ባላችሁበት ተሰባስባል ትላላችሁ። ከዛ በብሩ በቪዲዮ ችግር የለም። ይኸውልህ የሚገባበትን አካውንት ይዘህ ትመጣለህ። ይዘህ መሄድ ያለብህ የገባውን ገንዘብ እዚሁ ፊት ለፊት አሳይተህ መግዛት ያለብህን ገዝተህ ማድረግ ያለብህን አድርገህ ፊት ለፊት እዛ ወስደህ እንድትሰጥ በራስህ መንገድ ብቻ እንድትሰጥ ነው የምንፈልገው። እሺ እንደዛ ምን ይባላል? አዲስ አበባም ደግሞ ቤተሰብ ካላችሁ በሱ አካውንት በጓደኛችሁ ገብቶ ከዛ የገባውን ይናገርናል። እኛ ከተለንና ከዛ ለሁለት ሆናችሁ አንተ የምታምናቸው ጓደኞች ካላችሁ ለሁለት ወይ ለሶስት ሆናችሁ አካውንት ከፈቱ። አካውንት ይዛችሁ ነው አዲስ አበባ ደግሞ በጥሬው ለምሳሌ ለእህቶቻችን ሞዴስ፣ ብርድ ልብስ፣ ኤኒ የሚገዛ ነገር ደግሞ የሚፈለግበት የምናስረክብበትን ቦታ ትነግሩናላችሁ። ይሄ በነገራችን ላይ እያንዳንዳችሁ 4000 ሰው አላችሁ። ግዴታ ቃላት የሚያንስ ቃላት የሚጠፋ ነገር ነው እኮ የተሰራው ማለት እውነት ስለ እውነት ከዛም በላይ ማድረግ እንችላለን ስለ እውነት እና ህብረት፣ መከባበር፣ አንድነት ካለ እኮ ከዛም በላይ ብዙ ነገር ሊሰራ ይችላል። ግን ይሄኛውን ለየት የሚያደርገው ያኛውን ተጋሮቻ ነበርን። በዛ በጦርነት ሰዓት ህዝብን ኃላፊነት ታሞ ማዳን ማለት ነበር። አሁን ግን ብዙ ልጆች በቃ ገብቷቸዋል። የአማራ ልጆች በደንብ ገብቷቸዋል። ብሔር ብሔረሰቡ በደንብ ገባው። ስለዛ ስለ እውነት ለመናገር ሁሉንም ነገራችንን ያዞርነውም ወደዛ ነው። ግን አሁን አንድነታችሁንና ከትግራይ ህዝብ ጎን መቆማችሁን ሳይ ፖለቲካ ቆሻሻ ነው። ጥሩ ልብ ያለው መጥፎ ልብ ያለውንም እኛ ሰዎች ነን። መጥፎ የሚሰራውን ብቻ ስለምናይ ነው እንጂ ጥሩ የሰሩትን ብናይ ኖሮ አንታመለመድን እኮ ያ ምንም ኤችዬ የትግራይ ምና ያማራ አይደለም። በቃ መርዳት ከሆነ
ሰው ብሔርና ዘር የለው። ስለዚህ ለሰው መድረስ ትልቅነት ነው። አንድ ሰው መጥቶ ኢዮዳብ ስለተሳደበ እነሱ እንደዚህ አድርገው ምናምን በቃ ነው። ኢዮዳብም በግሉ ጫፍ አንድ ግለሰብ ህዝብን ፍጹም አይወክልም፣ ሊወክልም አይችልም። በዚህ መልኩ ሜዚዬ አይወክልም። በቃ እኛም አንድ ስቴፕ ወደፊት እግዚአብሔርን እናውቃለን የምንል ሰዎች ሁሉ ወደፊት መሄድ ከፈለግን ኢዮዳብ እንደዛ አለ ምናምን። ኢዮዳብ እኮ ለመታወቅ በጣም ከሚታገሉ ሰዎች አንዱ እናት ናት። ኤግዛክትሊ ኢዮዳብ ለመታወቅ እሺ። የት ሪስፔክት ብራዘር ቴንክ ዩ ሶ ማች። የት ነው ጆ? ሽረ ነኝ። ያውን እየገባን ወደ ከተማ በደዌ ከተማዋ ያው ታምራለች፣ ጽድት ያለች ነች። 50K አትጠይቅም እናሳ 500 ከምጠይቅ 50 ሺህ አትጠይቅም። በእናትህ ቸግሮኝ ነው። ቤት ኪራይ ፕሊስ በማርያም። ስንት ነው ቤት ኪራይ? ስንት ነው ብራዘር? ወይ ጆይ ጆ ማይ ኒንጃ የስ ማይ ኒጋ ረጆ ጆይ ምን ሽ ነው ጋይስ? ዛሬ ምንድነው ጋይስ? ምንድነው ኮሜንቶቹ እንዳለ ጆዬ ነው አባት ወይ ስማርት ጃብ ቴንክ ዩ ስላይ ሊዲዬ ቴንክ ዩ ሶ ማች። አንበሳው እናሳ ጆዬ አንበሳው አውቆ ነው የከሳው። ስመጣ እንገናኛለን። ግድ ነው ጆዋስማት ወይ ሮስኪያማ ነው አዱ ልሻባቢ እና ጋይስ ሽረ እንግዲህ ትመስላለች። አሁን ከተማ እየገባው ነው። አሳያችሁ። አፍሪካ ገብታ አረ ሩማችንን እንያዝ እንጂ ለቀነዋል እኮ አፍሪካ እንደሄድና ከዛ ነው ግን ሩማችን እንዳይታይ ነው። ምን አልከኝ? ሩማችን መጀመሪያ ግዳይ ነበር፣ ከዛ ለቀነ። ስለዚህ አፍሪካ እንሂድና አፍሪካ እንዴት ነሽ? I miss you too. በአያቴ ስም አታደርግልኝም? ቲኬት ቁጥር የት አለ? በአያቴ ስም ቲኬቱን ስላወጣሁት ቁጥር የለም። ቆሞብኝ ነበር ጋይስ። መንገድ ላይ ቢቅርብጆ ለዛ እኮ ነው ወደዚህ ያዞርኩት ካሜራውን። እሺ ነው የምትመለሰው? እኔ 1-3 ቀን ቆይቼ እመጣለሁ ጋይስ። 2-3 ቀን ቆይቼ እመጣለሁ። 3 ቀን በኋላ ዳኒ ቶማስ አቤል ዋን ቴንክ ዩ ጋይስ ቴንክ ዩ በቃ ጀምሮ ያቅማችሁ መጣችሁ ብታግዙኝ ደስ ይለኛል። ዛሬ ጌም ጨዋታ አይደለም የላኩላችሁ። ኦኬ። እና ዛሬ በህንጻጽ ያለው ላይ አድርገን ነገ ደግሞ በደብረ ብርሃን ያሉ ህዝቦቻችን ለነሱ ደግሞ እርዳታ እንቀጥላለን። ይሄ ለማለት ነው። በእውነት ከቻላችሁ አንቺም ሄለንም አንቺም ዲቦራም ከቻላችሁ መጣችሁ አግዙ። ካልቻላችሁ ምን ማድረግ አይ በቲክቶክ ጊፍት ሳብ በአካውንት አስገባለሁ። አካውንት ላክልኝ አሞራ። ለኔም አካውንት ላክልኝ በአካውንት አስገባ። ኦኬ እሺ፣ መልካም ቀን። እሺ 50 ጊዜ ቁጭ ብድግ